በዚህ ማለት አንቺ ከሌላ ሰው ጋር ሆነሽ ማየት አልፈልግም። ስለዚህ አብረሽ እንድትሆኝ ይፈልጋል። ስለዚህ ሰው ማባክ እኔም አብረሽ እንደሆነ አልፈልግም። ምን ችግር አለ? ምንድነው እየጠየቅ ያለው ነገር? እኔ አልገባኝም። እሺ ከሁለታችሁ መብረካችኋል። እንዴት ልታስኬደን ነው? እሱን ብቻ አስረዳኝ። እኔ ነኝ እቀበላለሁ። አንቺ በቃ አንቺ ብቻ ተቀበል። እኔ ነገሮችን አስተካክላለሁ። እንዴ ይኸውልህ ከእኔ ልጅ አለ። እሷን ትወልዳለህ፣ እንዛመዳለን። አይደለም ይብሱ እንደዚህ ደረግ። በምን አይነት ማይንድ ነው አንተ የምታስበው? እሱ አልገባኝም። ተረጋግ። ገብቶኛል። ሰሚኝ ፀጌ ሰሚኝ አይተዋረርሽኝ ዘመድ አሳጣሽኝ አላሳዝንሽም ወይ ማረፊያ እንደሌለው ተንሳፋፊ ያረግሽኝ አላሳዝንሽም ወይ ግፍ እንደዋልሽብኝ ግፍ ይጠብቅሻል አላሳዝንሽም ወይ እንደኔ ተላላ የዲኖ መስሎሻል። ሰላም እንዴት ናችሁ ውድ ቤተሰቦች? መምጣቷ መጀመሪያ ሀሳብ ለምን እንደፈለግኳት ማወቅ ትፈልጋለች። ጽጌ ናት። አዎ ያልገባኝ ነገር እንደምንም ሊሰማኝ ይገባል እኮ አሁን ላይ ስልክ ምንም አይነት ነገር ለመክተት ፈልጌ ለማለት ለመናገር የነበርኩበትን ስሜት ነው ያውቃለሁ። ይሄን ደግሞ ልትረዳ ይገባል። ጽግሻዬ እንግዲህ ዛሬ እኔ በጣም እንድትመጪ የፈለኩት አንቺና ዳኒ በግልጽ መወያየት አለባችሁ፣ ማውራት አለባችሁ። ሁሌ መሀላችሁ ሰው እየገባ መሀላችሁ ነገር እየተፈጠረ ችግር መፈጠር የለበትም ከዚህ በኋላ። ስለዚህ እርግጠኛ ሆኜ የምነግርሽ ዳኒ ያላንቺ ሰው አይሆንም። ባጭር አማርኛ ምንም አዲስ ነገር አይደለም። ሆስፒታል አይተሽዋል። በቃ እንግዲህ ቪዲዮ ምስክር ነው። እኔ ደግሞ ይህንን ወሬ ልናወራ ከሆነ ባላወራ ደስ ይላል። ምክንያቱም አንዳንድ ጥያቄዎች መልስ አይኖራቸውም። እኔ አሁን እንደዚህ ነው ላላችሁኝ ወይም ደግሞ ለተናገራችሁኝና ለጠየቃችሁ ጥያቄ በሙሉ መልስ መስጠት አልችልም። ምክንያቱም ባለፈውም ገልጨዋለሁ። ገብቶሻል? እኔና ዳኒ እንዋደዳለን ማለት እስከ መጨረሻ አብረን እንቀጥላለን። የተዋደደ ሰው እስከ መጨረሻ አብሮ አንድ ያገልጠሽ። እስኪ ልብሽን አዳምጪ። ልብሽ ምን ይልሻል? ማዳመጥ አልፈልግም። ሳትዋሺ ልብሽን አዳምጪ መጀመሪያ። አይደለም እሺ አዳመጥኩት። ልብሽ ምን ይላል? እኔ አይደለም ለራስሽ እኮ ነው ጽግሻዬ። ልብሽ ምን ይላል? ያለ ዳኒ አንቺ መኖር ትችያለሽ? ሀቁን ነው ማውራት። ይኸውልሽ ምን መሰለሽ ጽግሻ፣ ምን መሰላችሁ ዛሬ ዋነኛው ነገር የፈለኳችሁ ነገር ምንድን ነው? ህይወት ትልቅ አጣብቂኝ ውስጥ ከተኛለች። አሁን ላይ በእኔ ልክ የተጨነቀ በእኔ ልክ ነገሮች የከበዱ ሰው ይኖራል ብዬ አላስብም። እኔ ያለሁበት ነገር በጣም ከባድ። ምን መሰላችሁ ኤፍሱን ልዋሽሽ አልችልም፣ ልደብቅሽ አልችልም። ይዋሻል ኤፍሱን ልደብቅሽ አልችልም፣ ልዋሽሽ አልችልም። በቃ ይሄንን ነገር በቃ ምንም አድርጌ ልሸፍነው ላጠፋው የሚችለው ነገር አለ። ጽጌን በጣም ነው ማፈቅራት። በቃ ጽጌን በጣም ነው ማፈቅራት። ላጠፋ አልፈልግም። መኖር ካለብኝ ወይም ደግሞ ህይወት አስደሳቸው ነው እኔ መቀጠል ካለብኝ ጽጌ ካጠገቤ ይሆናል። ሌላው ደግሞ ጽግሻ አልገባኝም። ይኸውልሽ እሱ እንዳልኩሽ ነው ለጽጌ ያለኝ ነገር ይሄ ነው። ህይወትንም ኑሮንም መንገዴ ኤቭሪቲንግ ነገርም ሳስብ ጽጌን ነው የማስበው። ከጎኔ እንድትሆን እፈልጋለሁ። ያ ማለት ጽግሻ ኤፍሱን ከኔ ጋር እንድትሆን አልፈልግም ማለት አለ። ኤፍሱን በጣም ጥሩ ለእኔ የምታስብልኝ ከምንም በላይ ደግሞ ማለት ነው ኤፍሱን ዛሬ ላይ የልጄ ናት። ስለዚህ ከኤፍሱን ጋር መሆን አልፈልግም ማለት ነው። ኤፍሱን የልጄ ናት ነች። ኤፍሱንም መቶ አልችልም ይሳል። ስለዚህ አሁን ያለሁበት አጣብቂኝ በዚህ የተነሳ ሁለታችሁ ስማ ቆይ ይሄ እኮ ንቀት ነው፣ በጣም ንቀት ነው። እሷ ጋር ልጅ ስላለ ልጅህን መተው አትችልም። እኔ ጋር ደግሞ ፍቅር ስላለ በጣም ራስ ወዳድ ነህ፣ በጣም ባለጌ ነህ። እኔም አልገባኝም፣ ማስረዳኝ። ይሄ ንቀት ነው። ምን ያህል ንቀት ነው? ጠርተህ እንደዚህ የምትላት ምን ያህል ንቀት ነው? ንቀት ነው። ሌላ ምን ሊሆን ይችላል? አልገባኝም።
አልችልም ማለት ምን ማለት ነው? ይትባር ግን ነው አጥቼሽ መኖር አልችልም። ያላንቺ ህይወት የለኝም። ገባሽ አይደለ? የልጅ እናት ለማን ነው የምትሆነው? ለልጅ ሲባል ነው ያለው። ለልጅ ሲባል ስሚ ኦይ ሰላም ሰማይ ሰማይ በነገራችን ላይ ሜሪ መሀል መሀሉን ማጨብጨቧን አልተወችም ዛሬም። እና ግን ማለት ነው ዳኒ ተሳስታል። አንድ ሰው ነው መምረጥ የምትችለው ማለት ነው። በሃይማኖታችን ራሱ አንድ ሰው ነው። እኔ ቢወዳትም ቢያፈቅራትም እግዚአብሔር ያላለው መቼም አይሆንም። የብሱን ጋር ቢኖር ደስ ይለኛል። ጽጌ ጋር ቢኖር ለሱ ህይወቱ በጣም አሪፍ ደስተኛ ሆኖ የሚኖረው ጽጌ ጋር ነው። ምክንያቱም ይወዳታል። ግን ልጁ ያለአባት ማደግ የለበትም፣ ያለ እናት ማደግ የለበትም። እሱ አሁን ለሁለታችሁንም እፈልጋለሁ ያለው እችኛዋ ልጅ ስላለኝ ወደ እችኛዋን ደግሞ ይወዳታል። ግራ ስለገባ ሁለታችሁም ከኔ ጋር ቆይ፣ ሁለታችሁም ለምሳሌ አሁን ሁለቱም ከአንተ ጋር ቢኖሩ ከሁለቱም ትወልዳለህ። ማን ያሳድግልሃል? ኑሮ ተወዶ እንደዚህ ኑሮ አናታችን ላይ አንድ ልጅ ማሳደግ አቅቷቸዋል ሰው። አንተ ከሁለቱም ወልደህ እንዴት ብለህ ታሳድጋቸዋለህ? ለማንኛውም የቀሉ ቀልድ ነው። ዳኒ አንድ ሰው መምረጥ ነው ያለብህ። አይ አይኖ ለመምረጥ ግራ ያጋባል። የብሱን ብትመርጥ ጽጌ አለች፣ ጽጌን ብትመርጥ ደግሞ ኤፕሱን አለች። ብቻ ግራ ያጋባል በጣም ማለት ነው። እና ግን አንድ ሰው መምረጥ ግድ ይልሃል። ሁለቱንም መምረጥ አችልም፣ ከባድ ነው። ሁለቱንም አንድ ሰው ሁለቱንም ማለት አይችልም። እና አንድ ሰው መምረጥ ትችላለህ። ያም ደግሞ ምንም ማድረግ አይቻልም። ጽጌንም ብትወዳት ከጊዜ ብዛት ከመቆየት ብዛት ትረሳታለህ ብዬ ተስፋ አደርጋለሁ። ያ ደግሞ ኤፕሱን አልፈልግም ካለች ልጅህን የምታሳይ ከሆነ ለልጅ የሚደረገውን ነገር እያረግ ጽጌ ጋር መቀጠል ነው። ግን እኔ ከልጁ ተለይቶ ይኖራል ብዬ አላስብም። ይሄንን አልመክርም። እኔ ትልቁ ምክር ይሄን አልመክርም። እና ልጁን ቢያሳድግ ነው የምለው። እናንተ ሀሳብ አስተያየታችሁን ስጡ። እኔ ልጁ ያለ አባት ያለ እናት ማደግ የለበትም። በቃ አንዴ ሆኗል ሆኗል።